ሲያሽ ቀስ 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 ሄደን አንቺ ጣልሻት? አረጋሽን ያልጣልኳትም ልብሷ ሁሉ እኮ በስብሷል። ምንድን ነው የተፈጠረው? ይኸውልህ ጋሽ ከሰው ጋር ስታወራ ነው። ቆይ ስልኳን ልስልሽ። ይኸውልህ ምንም የለም እኮ ሄደን። አንተ ምን ማለት ነው? ምንም የለም ጋሽ አይቼዋለሁ እኮ። ዛሬ ምንም አልደወለችም። የተደወለበት ቀን እኮ ይሆንና አይቼዋለሁ። ምንም የለም ጋሽ። እውነት አይቼዋለሁ። አጥፍተው ነው እንጂ አይቼዋለሁ ጋሽ። ሄደን ጋሽ አይቼዋለሁ እኮ። እሺ ካየሽው የት አለ? የተደዋወለችበት ቀን እኮ ዛሬ አይደለም። ይሄው እዩ። አጥፍተው መሆን አለበት ጋሽ። ተየኔልሽ። ቆይ እንደዚህ ሆና እንዴት ታጠፋዋለች? አላውቅም ግን እርግጠኛ ነበር። ይልቅ እሱን ታዩና ልብስ ቅያሬ አምጪላት፣ ትሁት ትቀይርላት። ምን ጋሽ? ስለዚህ የዚህች ልጅ እንቅስቃሴ ካሜራውን አይተን ማወቅ እንችላለን። ካሜራ? ጥሩ ሰማሽ። የቲናና የተመስገን የሰይጣን ሴራቸው ተጋልጧል። ማንንም አያየንም ብለው በገዛ ቤታቸው አባዬንና ካሌብን እንዲሁም ትሁትን ወጥመድ ውስጥ ለመክተት በጋራ ሲያሴሩ ተይዘዋል። አሁን የቲናና የተመስገን ግልጽ እቅድ አባዬ ቤታቸው ውስጥ ባስገጠሙት ካሜራ ቁልጭ ብሎ ተቀምጧል። የተንኮል እቅዳቸው መጨረሻ ቲና ቤት ንብረቱን ለማግኘት፣ ተመስገን ደግሞ ትሁትን በእጁ ለማስገባት እንደሆነ መረጃ ስላላቸው ወስደው ለህግ አካላት መስጠት ይችላሉ። ነገር ግን ቲና ቤት ውስጥ ካሜራ እንዳለ ዘግይታም ቢሆን ስላወቀች ከተመስገን ጋር ተነጋግረው እንደተለመደው ቤታቸው ድረስ ሰተት ብሎ መጥቶ ደብዘውን ሊያጠፋ ይችላል። ተመስገን አሁንም ችግር መፍጠሩን አላቆመም። ለትሁት መልእክት እንዲሆን ብሎም አንድ ደብዳቤ ቤታቸው ድረስ አስልኮ ነበር። የተላከውን ወረቀት አንብቦ ለትሁት እንደሆነ የተረዳው ካሌብም ተያይዞ ከመጣው ፎቶ ጋር አንድ ላይ ለትሁት ይሰጣታል። ፈጠን ብሎም ካሌብ ማን እንደመጣው ለማየት ወደ ውጭ ይወጣል። ነገር ግን ማንንም ሳያገኝ ነው የተመለሰው። ትሁትም ፎቶውን እንዳየች በድንጋጤ የምትገባበት ይጠፋታል። ፈጠን ብላም ጥላቸው ትወጣለች። በሁኔታዋ ግራ የተጋቡት ካሌብና አባዬ ምን እንደሆነች የድንጋጤዋን ምክንያት ለማወቅ ሲሞክሩ ነገረኛዋና ክፉዋ ቲና ግን እቅዳቸው በአግባቡ እየሄደ ስለሆነ ደስተኛ ናት። ካሌብም እንደምንም ብሎ ትሁትን ወደ ሳሎን ይዟት ይመለሳል። ትሁት ተረጋጊ፣ ፎቶ ላይ ያለችው ልጅ የማን ናት? እና ደግሞ ያንቺስ መደንገጥ ምን ይሉታል ብሎ ሲላት ትሁትም የእህቴ ልጅ ናት ብላ ስትላቸው አባዬም በሁኔታዋ ተጨንቀው ትሁቴ መጀመሪያ ተረጋጊ እንጂ ሰውነትሽ በሙሉ እኮ እየተንቀጠቀጠ ነው ብሎ ይላታል። ትሁትም ኧረ አልተንቀጠቀጥኩም፣ ይልቅ ቲና ደክሟታል ላስተኛት አይደለ ብላ ከተቀመጠችበት ስትነሳ ካሌብ ጎትቶ መልሶ ያስቀምጣታል። ቀጥሎም ትሁት ለምንድነው እንደዚህ የምትፈሪው? ቆይ ፎቶ የማን ነው ብሎ ደግሞ ይጠይቃታል። በዛ ሰዓት በራቸው በጣም በኃይል ተንኳክቶ ሁሉም ይደነግጣሉ። ካሌብም ፈራ ተባ እያለ እንደምንም ተነስቶ በሩን ይከፍተዋል። ኤደን ነበረች። ፈጠን ብላ ወደ ውስጥ ትገባለች። የትንፋሿን መቆራረጥና ማለክለኳን የተመለከቱት አባዬም ቆይ ምንድነው የሆንሽው የኔ ልጅ ብሎ ሲጠይቋት ካሌብም ቀጥሎ ኤዱ እንደዚህ የሮጥሽው ማን ተከትሎሽ ነው ብሎ ይጠይቃታል። ኤዱም እንደምንም ትንፋሿን ሰብስባ የተፈጠረውን ነገር ትነግራቸዋለች። በጨለማ ውስጥ ለብቻዋ እየተራመደች ባለችበት ከፊት ለፊቷ አንድ ልጅ ያስቆማታል። እሷም ፈርታ ወደ ኋላ እየሸሸች ቆይ አንተ ማን ነህ? ምን ፈልገህ ነው ብላ ስትጠይቀው ልጁም አሁን የሚደወልልሽን ስልክ ዝም ብለሽ አንሺው ብሎ ይላታል። ስልኳም ሲጠራ ታነሳዋለች። ተመስገን ነበር። እንዴት ነሽ ሄደን? መቼም አልረሳሽኝም አይደለ? ተመስገን ነኝ ብሎ ሲላት እሷም ፈርታ ማለት ቆይ አንተ እየተከታተልከኝ ነው እንዴ ብላ ትጠይቀዋለች። ተመስገንም አዎ እየተከታተልኩሽ ነው። ይሄንን ልጅ ወደ አንቺ የላኩት እኔ ነኝ። ይዞሽ ወደዚህ ይመጣና ከዛም እኔና አንቺ እናወራለን። በምን ምክንያት እንዳሳግትሽኝ ትነግሪኛለሽ ብሎ ሲላት ሄዱም ደንግጣ ማ እኔ በጭራሽ ስለምን እገታ ነው የምታወራው ብላ ስትሸመጠጠው ተመስገንም ተናዶ አትዋሺ፣ የቀጠርሽው ሰውዬ እኮ ነግሮኛል። ትሁቴ ስለኔ ምንም አልነገረችሽም ማለት ነው ብሎ ሲላት ሄዱም በፍርሃት እየተንተባተበች ኧረ እኔ አላሳግትኩ ለምን ብያሳግታለሁ ብላ ስትለው ተመስገንም እሱን በሰፊው እናወራለን፣ አሁን ልጁን ተከትለሽው ነይ አታስቸግሪው ብሎ ሲላት ሄደንም ስልኩን ዘግታ በድንጋጤ የምትረግጠው መሬት እንኳን በቅጡ ሳታይ ፈርጥጣ ምልጣ እንደመጣች ትነግራቸዋለች። አባዬም ተናደው ቆይ ይሄን ሰውዬ እስከመቼ ነው ዝም የምንለው? ሁላችንም ከዚህ በኋላ በዚህ ሰውዬ መጨነቅ ያለብን አይመስለኝም ብሎ ይላቸዋል። ትሁትም ቀበል ብላ አባዬ እሱን ከአንድ ነገር ውጪ ምንም አይመልሰው፣ የግዴታ እኔ ወደሱ እስካልሄድኩ ድረስ በቃ እኛን መከታተልም ሆነ ማስጨነቅ አያቆምም ብላ ስትላቸው አባዬ እሱ በፍጹም አይሆንም ትሁቴ ብሎ ይላታል። እሷም ተነስታ በንዴት ሳሎኑን ለቃ ትወጣለች። ማድ ቤት ገብታም ስቅስቅ ብላ እያለቀሰች ስልኳን አንስታ ለእህቷ ትደውላለች። ስልኩ እንደተነሳም እህቴ ጉዶኛለሁ፣ የማማን ፎቶ እቤት ድረስ ላከው። ቆይ ይህን ፎቶ እንዴት ሊያገኘው ቻለ?
እቤት ድረስ ይመጣል እንዴ? ከአንድ ወረቀት ጋር ነው አያይዞ የላከልኝ። የተደበቀው እውነት ትሁት ወልደ የደበቀችው ልጅ ናት ይላል። እሱ እኔን ከዚህ ቤት ማስወጣት ነው የሚፈልገው። ደግሞም እነሱም አይተውታል። ምን ማድረግ እንዳለብኝ አላቅም ብላ ከእህቷ ጋር አውርተው ጨርሰው ስልኩ ይዘጋል። በዛኑ ምሽት እንቅልፏን እንድትተኛ ብለው ወደ መኝታ ቤቷ ያስገቧትን አስመሳዩን ቲና ለመሰለል ወደ ክፍሏ የሄደችው ኤዱ አንድ ፍንጭ ታገኛለች። ቲናን ስልክ ስታወራ ሰምታታለች። ነገር ግን ቤት ውስጥ ይህንን ብትናገር የሚያምናት ሰው እንደሌለ አንድ ማረጋገጫ መያዝ እንዳለባት አስባ እሷ ስትገባ የጣለችውን ስልክ ለመመልከት አንስታ ታውቂያለሽ ቲና፣ እዚህ ቤት ውስጥ መታመምሽን ያላመንኩት እኔ ብቻ ነኝ። ዛሬ ይህንን ጥርጣሬን የሚያረጋግጥልኝ ነገር ያገኘው ይመስለኛል ብላ ስልኳን ከተመለከተች በኋላ መናገርም ሆነ መንቀሳቀስ የማትችለዋ ልጅ ለረጅም ደቂቃ ስልኳ ላይ ነበረች። ቲና ከዚህ በላይ እኔን አታታልኝም እሺ ብላ ጥላት ስትወጣ ቲናም ፈጠን ብላ ስልኳ ላይ የተደዋወለችውን ካጠፋች በኋላ ወይኔ ቲና እቺ ልጅ አይኗን ከኔ ላይ ማንሳት አልቻለችም፣ አለቃትም ማንነቴን ስላላወቀች ነው ብላ ትፎክራለች። በዛ ሰዓት ትሁት ማድ ቤት ዘው እንደቆመች ነበረች። ካሌብም ወደ እሷ ጋር መጥቶ ትሁት ምን ሆነሻል? በጣም እኮ ነው ከቅድም ጀምሮ እየተንቀጠቀጥሽ ያለሽው። ምንስ ነው እንደዚህ እያስፈራሽና እያስደነገጠሽ ያለው? እባክሽ አትደብቂኝ። አይኖችሽ ራሱ እኮ ተረጋግተው እኔን ማየት አልቻሉም። አንቺ ደግሞ ይሄው ላይ እየተፈጠረ ምንም የለም ትይኛለሽ። ቆይሺ ያንን ወረቀት ለራሱ ለምን ቀደድሽው? ልጅቷስ ማን ናት? የማን ልጅ ናት ብሎ ሲጠይቃት ትሁትም እየተንተባተበች የእህቴ ልጅ ናት ትለዋለች። ካሌብም ቀዳ የጣለችውን ወረቀት አንስቶ ቆይ ከኛ ምንድነው የደበቅሽው? እውነታውንስ ለመናገር ለምንድነው የፈራሽው? በቃ ንገሪኝ፣ ልጅሽ ናት ወይስ አይደለችም ብሎ በተደጋጋሚ ሲጠይቃት ትሁትም ልጅ አይደለችም ካሌብ። በዚህ ልክ መሄዳቸው ነው ያስደነገጠኝ። ካሌብ እስቲ አስበው፣ ምንም የሌለ ነገር ፈጥረው ሲያወሩ እና ደግሞ በዚህ መጠን መሄድ ከቻሉ አስበው ህይወታችንን እንዴት ሊያመሳቀቅሉት እንደሚችሉ ብላ ትለዋለች። ካሌብም እውነት መቼም ቢሆን ተደብቆ አይቀርም ትሁት፣ እውነታው ሲጋለጥ ሁሉም ነገር በነበረበት ይመለሳል ብሎ ይላታል። ትሁትም ትረጋጋና ፈርቼ ነበር ካሌብ፣ ፎቶውን ያመጡት ከእህቴ ቤት ነው እና እሷን አንድ ነገር ያደርጓት መስሎኝ ነው የደነገጥኩት። ለሷም ስነግራት በጣም ነው የደነገጠችው። እስኪ አስበው ጠላት በዚህ ልክ ቅርብህ ሲሆን ያስፈራል ብላ ትለዋለች። ካሌብም ትሁት እኔ ከሱ በላይ አንቺን ነው ማምንሽ፣ ምንም ቢሆን ከጎንሽ ነው ብሎ ሲላት እሷን በደስታ ጥምጥም ብላ ታቅፈዋለች። በሌላ በኩል የቲናን አለመታመም ያወቀችው ሄደን ነገሩን ለአባዬ ብትነግረውም ነገር ግን እሷ እንደፈራችው ሊያምናት አልቻለም። እሷም እመነኛ አባዬ ወይ ደግሞ ስልኳን ማይተን ማረጋገጥ እንችላለን ብላ ስትለው ተነስተው ወደ ቲና ክፍል ይሄዳሉ። መኝታ ክፍል ውስጥ ስትንጎማለል የነበረችው ቲናም የበሩን መከፈት ድምጽ ሰምታ መሬት ላይ በፍጥነት እንደታመመ ሰው ማስመሰሏን ትቀጥላለች። ኤዱና አባዬም ገብተው ስልኳን ቼክ ሲያደርጉት እንዳጠፋችው ሲያውቁ የዛኔ ነው አባዬ ካሜራውን ቼክ የማድረግ ሐሳብ ያመጡት። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰው እንዲደርስም ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮ ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ ክፍል እስክንገናኝ እስከዛው በሰላም ቆዩ።